ክላስሜትሽ ልታገኝ ነው አይደል? እንደዚህ ለብሰሽ ምን ችግር አለ? እንደዚህ ለብሰሽ ክላስሜትሽ ልታገኝ ነው። ዱባይ ነበር። ኖ ዱባይ ነበር። ከዛ መጣ። ከዛ ዴት እናርጋለሽ። ዴት ልታረጊ ልትሄጂ ነው። ባለ ትዳር ነሽ እና እንትን የሚል ነገር ነው። እኔ አይደለም እውነት። እሺ እኔ ለቤተሰቦች ልተውና እንትኑ አራፊ ደዋላቅም አብረን እንሄዳለን ማለት ነው። ሰላም እኛ ተወዳጅና እንቁ ቤተሰቦች እንዴት ናችሁልን? እኛ አለን ይመስገነው በጣም ደህና ነን። እናንተም ሁላችሁም በያላችሁበት ደህና ሁኑልን፣ ሰላማችሁን ያብዛልን፣ ብዝት ያደርግልን የኛ ተወዳጅ ቤተሰቦች። እንግዲህ ከዚህ በኋላ እንደነገርኳችሁ ቆርጬ ተነስቻለሁ። ቪዲዮ ከቻልኩ በየቀኑ ካልቻልኩ ግን በየሁለት ቀኑ ቪዲዮ ፖስት አለው ብያለሁ። እግዚአብሔር ከረዳኝና ካገዘኝ እና ደግሞ ከናንተ እገዛ ጋር ያው አላችሁን በጣም ውድ የሆናችሁ ቤተሰቦች አላችሁን። ሁሉ ጊዜ ከኛ ጋር ሲደብረንም ሲከፋንም ስንደሰትም አብራችሁን የምትደሰቱ ሲከፋን ደግሞ እንደዛው እንደ እህት ማርያምን እንደ እህት ከኛ ጋር አብራችሁ የምትከፉ በቃ በጣም እንቁ የሆናችሁ ፋሚሊዎች አላችሁና ያው በእናንተ እርዳታ እገዛ ምናምን የተሻለ ነገር ይዘን ለመምጣት እንሞክራለን። እንግዲህ ቤተሰቦች አሁን ያለሁትኝ ይሄን በር ታቁታላችሁ በቃ ሁላችሁም የት እንዳለሁኝ እና ዊና ቤት ነው ያለው። ለምን እንደመጣው ምናምን እንዲህ ብቻዬን ሆኜ ያው ዊና በር ላይ ስመጣ ለምን እንደምመጣ ብዙዎቻችሁ ታውቃላችሁ። እንግዲህ የመጣሁት በባለፈው ቪዲዮ ማዘሩን ወደ ማለት እንዲያስተዋውቀኝና ወደ ቪዲዮ ይዟት እንዲመጣ ብዙ አውርተን ነበረ። ብዙዎቻችሁ አንዳንዳችሁ ጥሩ ሀሳብ እየሰጣችሁ ነበር። ብታመጣትም ችግር የለውም ያንተ መልካም ስራ ነው እንጂ ምናምን እያላችሁን ነበር። አንዳንድ ሰዎችም ወደ ቪዲዮ ባትመጣ ምናምን እያላችሁን ነበረ። ግን ያው ከዊና ጋርም ትንሽ አወራንና የሆነ ጊዜ እንደሚፈልግ ነገረኝ። ደግሞ ታውቃላችሁ እሱን ማስጨነቅ አልፈልግም። መች እንደሆነ ባላቅም ግን አልነግራችሁም። ሰርፕራይዝ ነው። የሆነ ቀን ግን እንደምንመጣ ባለሙሉ ተስፋ አለኝ። ብቻ አብረን እንመጣለን። ከማዘሩም ጋር ምናምን እንመጣለን። እስከዛ ድረስ ግን ያው እኛ እንግዲህ በአዳዲስ ቪዲዮ ለመምጣት እንሞክራለን። እውነት ለመናገር እኔ በቃ ወደ ቪዲዮ ቢመጡ እኔም ባቃቸው ምናምን በጣም ማለት ባቃቸው በቪዲዮ ማለት ነው። በአካል እንኳን ያው አንድ ላይ ተገናኝተን ባናቅም በርቀት እንተዋወቃለን እና ቢሆን ደስ ይለኝ ነበር። ግን አንዳንዴ ደግሞ ጊዜ የሚፈልጉ ነገሮች አሉና ከዛ አንፃር ያው እንግዲህ እሱን ሀሳቤ ላይ ጊዜው ነው ግን የተውኩትኝ። ዛሬ እንግዲህ የመጣሁትኝ የሆነ ፕሮግራም አለብኝ። ፕሮግራም ማለት የራስ ፕሮግራም ዴት ለውጣ ነው እና ዊና አያውቅም። ያው ከዚህ በፊት ጓደኛዬ ነው ከሌላ ሀገር ነው የመጣው። ያው ዱባይ ነበር የሚኖረው እና መጥቶ ደወለልኝ። በቃ እንዲህ ያለሁትኝ ምናምን ናግኝ ምናምን ሲለኝ አረ ደስ ብሎኝ በደስታ ምናምን ያው ጓደኛችሁ ምናምን ክላስ አብራችሁ የተማራችሁ ክላስሜታችሁ ምናምን ሲመጣ ደስ የሚል ነገር አለው። የሆነ ብዙ ትዝታዎች አላችሁ ምናምን በተለይ ሃይ ስኩል ላይ ምናምንና ሃይ ስኩል ማቀው ጓደኛዬ ነው። ያ ቁልፍ አለኝ የግቢው ቁልፍ። ዊናን ተዳወለለት ቤት ነኝ ብሎኛል እና በዛ ጓደኛዬን ደግሞ እሱን ብቻ ሳይሆን እናንተንም ማስተዋወቅ ስለምፈልግ በቪዲዮ መጥቻለሁ። ማን እንደሆነ አልነግራችሁም፣ ቪዲዮ ላይ ታዩታላችሁ። ዊና ታውቃላችሁ ቶሎ ነው የሚናደደው፣ ቶሎ ስሜታዊ ይሆናል። እስቲ እንግዲህ ምን እንደሚለኝ አብረን እናያለን እና ለነገሩ ቤት ነው ብሎ መምጣት ይናያቅም እንጂ ክራር እየመታ ነው። ክራር ምንድን ነበር ስሙ? ያኔ ፍቅር
አላልኩም? ክራር ድምጽ ተሰምቶኝ ክራር እየመታ ነው እያልኩ ነበር። ምንድነው የኔ ፍቅር? ናልኝ እስቲ። ምንድነው ይሉስ? ናልኝ እንዴ! እጂ እንደነኪ ምንድነው? አተ እንዲህ የሚባል ነገር አለ እንዴ? ምን አስበሽ ነው? እንዳነኪኝ እኔ ለምንድነው በዚህ ልብስ የመጣሽው? መጀመሪያ ልነግር ነው። ለምን ቶሎ እንትናደደው? አይደለም ምን አይነት ልብስ ነው የለበሽው? ከዛ ከሰፈር እስክትመጪ እንደዚህ ነው የለበሽው? አይደለም በኮንትራት ባጃጅ ነው የመጣሁት። በኮንትራት ባጃጅ ስትመጪ እንደዚህ ለብሰሽ ነው ባጃጅ ውስጥ የገባሽው? አዎ ምን ችግር አለው? ኖርማል ነው። እየቀለድሽብኝ እንዳይሆን ቪዲዮ ይዘሽ አይደለም። ሂጂ እሺ ውጪ። ቪዲዮ ይዘሽ አይደለም። መጀመሪያ ግን ለምን እንደመጣሁ ልንገርክ። አይደለም ደውይለትና ባለባጃጁን ቀይረሽ ነኝ። ልሄድ ነው። እኔ ጋር እንደዚህ አይነት ልብስ ለብሰሽ እንዳትመጪ። እሺ መጀመሪያ ለምን እንደመጣሁ ግን ታውቃለህ? እሺ ምን እንደመጣሽው ናችሁ እንደዚህ ሆነ። አንዴ አልሄድም፣ ጌታ አልሄድም። ቆይ ሳልነግርህ አልሄድም። እሺ በማርያም እሺ ቆይ እሺ አንዳንዴ ምንድን ነው እንዴ? ቆይ ተረጋጋ። ነይ ውጪ። ልውጣ ነው። አንተ አጥፋ ቪዲዮ። ኧረ በማርያም ዊና ደግሞ ችግር አለብህ እንዴ? ማርያም ምን እረፍ። ስነ ስርዓት ነው። ጌታን ስነ ስርዓት ነው። አንቺ ምን አይነት ቀልድ ነው የምትቀልጂው? ምንድነው የምቀልደው? ምን አይነት ልብስ ነው የለበሽው እንዴ? ሲጀመር ምን ከዚህ በፊት ለብሼው አይተኛ አታውቅም? ይኸውልሽ አሁን አንደኛ ተገቢ አይደለም ይሄ ልብስ እዚህ ቦታ ላይ። ሁለተኛ ምንም ለሌለብሽ ነገር እንደዚህ አይነት ልብስ ከቤት መውጣት አለብኝ። ልነግርህ እኮ ነው። መስክ ነግርህ ድረስ ራሱ አዳመጥከኝ። ምንድን ነው ያለብሽ? መስክ ነግርህ ድረስ ምንድን ነው ያለብሽ? እሺ ምን ላዳምጥሽ? መጀመሪያ ግን በተረጋጋ መንፈስ ነው። ኧረ እና ተነስተን እናውራ። እሺ አላልነስም። ምንድን ነው? እንዴት ነው ማለት አያምርም ነው ምንድን ነው? እስማ ሙልድ መንፈስ ቅዱስ። አንቺ እንደዚህ እርቃንሽን ሆነሽ መች እርቃኔን ነው ጋራ እንደዚህ ብለህ አንተን አትበለኝ። በቪዲዮ እኮ ነው ይዤ የመጣሁት ቪዲዮ። ኧረ በሚካኤል ይደብራል። ቪዲዮ ራሱ እንደዚህ እርቃንሽን ሆነሽ ስትቀረጭ አይደብርሽም? መች እርቃኔን ነው እኮ ልብስ አይደለ እንደ ለበስኩትኝ። ይኸውልሽ እንደዚህ አይነት ልብስ መልበስ የገሌ ልጅ አያስብልም። እሺ እሺ ተነስና ቦታ ይኸውልሽ እንደዚህ አይነት ልብስ ለመልበስ ቦታ አለው። እሺ እኮ ዛሬ ለምን እንደለበስኩኝ ልንገርክ። እኔም እንደዚህ እንደማለብስ ልቀቂኝና ንገሪኝ። ልቀቂኝ፣ እንዳትነኪኝ። ትወጫለሽ ወደ ቤት። ንገሪኝ እኮ ተነስተህ ነው ንገርክ። ንገሪኝ። እሺ ልቀቂኝና ንገሪኝ። በስመ አብ ቤተሰቦቼ፣ ያው እንግዲህ እኔ በቃ ዊናን በጣም ለማስራት እሞክራለሁ፣ ግን እሱ ቶሎ ነው የሚናደደው። ሰላም ራሱ አላለኝም። ሰላም በለኝ እሺ። ሳመኝ እሺ ልሽ መጀመሪያ ተጨማለቂ መጀመሪያ ልሽ ይሄን ቪዲዮ እሺ ለምን እንደመጣው ልናገር። ሲጀመር ለቤተሰቦች ራሱ አልተናገርኩም። አንደኛ በባለፈው ቪዲዮ በጣም ደብሮኛል ስለ ግን በቃ ከካሜራ ጀርባ አውርተን ምናምን በቃ የሆነ ጊዜ ስለመጣሽበት ነገር ተናገሪ። ልብስ ለብሰሽ እሺ የመጣሁበት ነገር ምንድነው? ከኤሌመንታሪ ጀምሮ የነበረኝ ክላስሜቴ እና እዚህ አልነበረም ዱባይ ነበር የነበረው። መጣው ብሎ ደወለልኝ። ከዛ በቃ ዴት ምናምን ያንቺ ክላስሜት ብዛታቸው የደበረኝና ያስጠላኝ ነገር ይኸውልሽ፣ አንደኛ እኔ በጣም ለማድረግ ምናምን ፈልገሽ ከሆነ ለምን እንዲለብሽ መጥቻ አንተን ፕራንክ አረጋለሁ። እንደዚህ አይነት ልብስ ለብሰሽ እኔን ፕራንክ እንዳታረጊ። ሁለት እኔ እንደዚህ ለብሽ መጥቻ አንተን ፕራንክ አረጋለሁ እንዴ? ይኸውልሽ፣ ሲቀጥል ነይ ወተሽ ልብስ ቀይረሽ በስነ ስርዓት እናውራ። በስነ ስርዓት እያወራሁ ነው፣ አዳምጠኝ። ይኸውልህ አሁን የመጣሁት አንደኛ ነገር እኔ ብቻ ሳልሆን ያው ከአንቺ ጋር ሰው ካለ ሰው ይዘሽ ነው ስላለኝ፣ እኔ ደግሞ አንደኛ እንደምትቆጣ አውቃለሁ ሳልነግርህ። እሺ ሁለተኛ ደግሞ ካልደበረክ አብረኸኝ እኔ እኮ እኔ ነኝ አንቺ ዴት የምታደርጊበት ቦታ መሄደው። ክላስሜትሽ አንቺን ሊያገኝሽ መጥቶ እኔ ላንተ ጊዜ እንዴ ነኝ ለኔ ጊዜ የትኛውን ሰማይ የትኛውን ተራራ ሴት አየህ ብለሽ እንዴት እንደምትጀልጭኝ አታውቂም? እሺ ኖ እንዴ ቀልዳለች። እኔ ነኝ አንቺ ዴት ልታረጊ አብሬሽ የምሄደው እኮ እኔ። በስመ አብ ወልድ። አንቺ አይደለም ጌታን ግን ስነ ስርዓት ነው ይሄ ሲጀምር። አሁን ውጪ። እኔ ልብስ ላጥብ ነው የመጣሁት። ውጪልኝ። ችግር የለም ነገ ታጥባለህ። እሺ ይኸውልሽ ክላስሜትሽ ልታገኝ ነው አይደል? እንደዚህ ለብሰሽ ምን ችግር አለ? እንደዚህ ለብሰሽ ክላስሜትሽ ልታገኝ ነው። ዱባይ ነበረ። ኖ ዱባይ ነበረ። ከዛ መጣ። ከዛ ዴት እናርጋለሽ። ዴት ልታረጊ ልትሄጂ ነው። ባለ ትዳር ነሽ ግን ምን ችግር አለው እንዴ? ከሰው ጋር ምግብ መብላት አይደለም። ቆይ እሺ አዳምጠኝ። ከሰው ጋር ምግብ መብላት ይሄና እንትን የሚል ነገር ነው። እኔ አይደለም እውነት። እሺ እኔ ለቤተሰቦች ልተውና እንትኑ አራፊ ውጪ ሂጂ። ዴት የምታረጊበት ሄደሽ ዴት አርጊ። በቃ እኔ ከዚህ በኋላ እንደዚህ አይነት ፍቃድ እንደጠይቅኝ እኔ ወስነሽ ለብሰሽ ቀይረሽ ከወጣሽ በኋላ እኔ ና እንትን ላረግ ነው ምናምን ብለሽ እኔ ልታስፈቅጂኝ። ውጪ
እኔ አንተ እንደዚህ የሚያናድድ ነገር ነው ብዬ አላሰብኩም። ውጪ የምርህን ነው? እሺ ቆይ አይደለም ዊና እሺ ቆይ አንዴ ለምንድን ነው ማትረዳኝ? ነይ ውጪ። አልወጣም ሲጀመር አልወጣም። እኔ ልሽ ሌላ ነገር እንዳታረጊ። ዴት ልታረጊ ነው አይደለ? ከዛ እኔ ልታስፈቅጂኝ ነው የመጣሽው? ልትነግሪኝ ነው? ይሄን መልሽ። ልታስፈቅጂኝ ነው ልትነግሪኝ ነው የመጣሽው? እሱማ ልነግርህ ልትነግሪኝ ነው የመጣሽው? ነገርሽኝ። ሂጂ አታኩርፋ አትቆጣ። ቪዲዮውን እዛ ዴት ስታረጊ አብራችሁ ቅረጹ። እኔን ተይኝ። ፈቅደልኛል አልተቆጣም። ነገ ግን እንዳታኮርፈኝ እንዳትጣላ። ፈቅደልኛል ትለኛ። ተዘጋጅተሽ ከወጣሽ በኋላ እኔን ምንድነው የምታስፈቅጂ? እኮ አሁንም እኮ ማስቀረት ትችላለህ፣ ግን ሂጂ አልከኝ። ስለዚህ እሄዳለሁ ማለት ነው። አንቺ ልቀቂኝ። እንትን አትበለኝ። በጣም እንድናደድ አታርጊ። ተናደጂ። ልቀቂኝ፣ እንዳትነኪኝ። ይኸውልሽ አንቺ ወይ ሸኘኝ። እሺ አንቺ ለምን አትወጪልኝ? ፈቅጄልሻለሁ ትለኛለህ። ፈቅጄልሻለሁ አይደለ? ውጪ በቃ ሂጂ። በክብር እንዴ አንቺ ለብሰሽ ተዘጋጅተሽ ምን ብለሽ ከመጣሽ በኋላ በክብር እንደዚህ አይነት ማክበር እኔ ወንድ ልጅ ነኝ። እሺ አላከብርም። እኔን ትሰሚኛለሽ? እኔ አንቺ ከወንድ ልጅ ጋር ዴት ልታረጊ እኔ አብሬሽ የሚሄድ ወንድ ልጅ አይደለሁም። እናቴ ወንድ ልጅ ወለድኩ ስሚኝ፣ እናቴ ወንድ ልጅ ወለድኩ ብላ ነው በአርባ ቀን የክርስትና ያስነሳችኝ። እሺ እንዴት በለኝ። እሺ እንዴት በለኝ አይደለም። ቆይ እንዴት እንዲህ ስትል ይኸውልህ እንዲህ ሶስቱ ጣቶቹ ወደ ራስ ነው የሚጠቁሙትና ሂጂ የምትሄጂ ከሆነ በቃ እኔን ተይኝ። በቃ እኔን ሂጂ በቃ። አንቺ ወስነሽ አይደል እንደ መጣሽ? ሳትናደድ ፍቀድልኝ። ለምንድን ነው ሳልናደድ መፈቅድልሽ? ለየኔ ፍቃድ ለምን አስፈለገሽ? አንቺ ተዘጋጅተሽ አይደል እንደ መጣሽው? ነገ ትጣላኝ ማለት እንዴት ለኛለች? እንዴ አሁን ተጣላውሽ። ውጪ እንዴ አይደለም። ቆይ እኔ እኮ ማለት አልተጣላም። ፈቅጄልሻለሁ ይለኛል እንደገና እና ቤተሰቦች ግን ያው ዊና ፈቅዶልኛል። እንዳያችሁት ነገ ቪዲዮ ባልሰራ በሱ ምክንያት ነው፣ ወይ ተጣልተን ነው ምናምን ነው ቪዲዮ ማልሰራው ማለት ነው። እና እንግዲህ ጓደኛዬን ደግሞ አስተዋውቃችኋለሁ። በጣም ደስ የሚል ልጅ ነው። እና ተናደህ ነው? ደስ የሚል ልጅ ነው ጓደኛዋ። በጣም ደስ ይላል። ከዱባይ ነው የመጣው። ኤኒዌይ ገንዘብ ነው ይችላል። ኧረ በስመ አብ አይባልም። ገንዘብ ጌታን አይባልም። እንደፈለገ ያዝናናል። እኔ ገንዘብ ስላለው ነው ግን ሄጄ ማገኘው። አዎ ያዝናናት ይችላል እንደፈለገ። እኔ ግን ነው ጌታን አናደድከኝ። ግን ጌታን አናደድከኝ። ሌላ ነገር አትፈልግኝ። ያው ምትወጪ ከሆነ ውጪ ሂጂ በቃ። ኮንትራት ባጃጅ ይዘሽ መጥተሻል። በር ላይ ቆሞ ለባጃጁ ወጪ። የምርህን ነው? ወጪ አይደለም። እኔ ጭራሽ አትሂጂ ምናምን ትለኛለህ ብዬ ሳስብ ገንዘብ ስላለው ነው ምናምን የምትለኝ እኔን ነው? ይኸውልሽ እኔ እንደዛ አይነት ባህሪ ያለኝ ሰው ነኝ። አንደኛ ተዘጋጅተሽ ነው የመጣሽለት አይደለ? አይደለም። እኔ እንደዛ አይነት ባህሪ ያለኝ ሰው ነኝ። ልብስ ቀይረሽ ፏ ብለሽ ለዴት ምንም ላድርግ እንዴት እንዲህ ብለህ ትናገረኛለህ? እኔ ላይ እየተናደድሽ ነው እንዴ? አይደለም። እኔ ላይ እየተናደድሽ ነው? አዎ እየተናደድኩ ነው። ለምን እንዴ? ጓደኛዬን አግኝቼ ልምጣ ማለት ገንዘብ ስላለው ነው ምናምን የሚያስብል ነገር አለ እንዴ? እንደዛ አይደለም ያልኩሽ። አዳምጪ መጀመሪያ። ከልብሽ ሆነሽ አዳምጪ። አመሰግናለሁ። ስሚኝ፣ እኔ ምን እንዳልኩኝ ስሚኝ። መጀመሪያ እኔ ምን እንዳልኩኝ ስሚኝ። እንዴ በተናደድክ ቁጥር እንደዚህ ገንዘብ ይኖረዋል እንደ ልብሽ አስናናሻል ነው የምልሽ ያልኩሽ። እሺ እንደ ልብሽ እኔ መጽናናቱን ፈልጌ ነው እንዴ? ምኑን ፈልገሽ ነው ታዲያ? ምኑን አንተ ከሰው ጋር ሄደህ ምግብ ምናምን አበላም እንዴ? ከሰው ጋር ሄደህ ምግብ አትበላም ትለኛለች እንዴ? እና ታዲያ እኔ ውሻ ነኝ? ብቻዬን የምበላው ጅብ ነኝ እኮ። ታዲያ እንዲህ ምግብ መብላት እና አንተ ስለምታወራው የማይገናኝ ነገር እኮ። እኔ አንቺ ከማታውቂያት ሴት ጋር ሄጄ በማታ ምግብ በልቼ አውቃለሁ? ማላውቃት ማታውቂያት ብቻ አይደለም፣ እኔ ከሴት ጋር ሄጄ በማታም እራት በልቼ አውቃለሁ? ንገሪኝ አንተ። ከማ ከኔ ጋር ውሻ ውጫ እኔ አልወጣም። እንደውም እንድናደድ አድርገኸኛል። ስለዚህ አብረኸኝ እንድትሄድ ነው የምፈልገው። እኔ ከአንቺ ጋር ነው አብሬሽ ዴት ልታረጊ ምናምን ራት ስትበይ ከወንድ ጋር ክላስሜትሽ ነው ምናምን ብዬ ቁጭ ብዬ ማይሽ አታስቢለትም? ለልጁ ማለት ክላስሜትሽ ነው አይደል? ምን አይደለም። አንድ ጥያቄ ልጠይቅሽ እሱ እኮ እንደዚህ አላካበደ ክላስሜትሽ ነው አይደል? አታስቢለትም? ለምን ነው አታስቢ? ለምንም ነገር የሆነ ነገር እንዳይጎዳ ምናምን አታስቢለትም? ለምን ይጎዳል እኮ አንቺ ከሱ ጋር እዛ ጋር ራት ስትበይ ቁጭ ብለሽ እኔ ቁጭ ብዬ እንትን ልጠጥ አናቱን ነው መበረተረትርልሽ በሆነ ጠርሙስ አትርትር ነው ማረግ። ይሄን ቪዲዮ ግን ያልፖስተው ምክንያቱም እንደዚህ አይነት ባህሪ እንዳለ አያውቁም። እኔ ይወቁ ያውቃሉ፣ በጣም ነው የሚያውቁት። እንደዚህ አይነት ባህሪ ነው ያለው። አዎ በክብሬ እንደማልደራደር ያውቃሉ። ይሄ ክብር አይደለም፣ ክብር ነው። እኔ ከየትኛዋ ሴት ነው ወስጄ አስተዋውቄሽ ክላስሜቴ ነች ምናምን ብዬሽ ማውቀው? እኔ እኮ ይኸውልሽ ይወርዲ ስሚኝ፣ ብዙ ክላስሜቶች ያሉኝ በጣም ብዙ ሴቶች ግን ለአንቺ ክብር ብዬ አንዳቸውንም
እንትን ብዬ አላውቅም። እኔ እኮ ዊና ምንም እኮ አንተ የምትለው ነገር ምንም አይገባኝም። ምን ችግር አለው? አብሮ እንዲህ ተሰብስበው ምግብ እንደውም ኢትዮጵያዊ ባህላችን እኮ ነው። ይሄ ኢትዮጵያዊ ባህላችን እኮ እንደውም አንተ ለእኔ እንደኔ እንትን ብትል ኖሮ ቤት ድረስ ነበረ። ኧረ እንደውም ደስ ይለኛል ምናምን ብለህ ቤት ድረስ ነበር ይዘህ መምጣት የነበረብህ። አዎ አንቺ ስታደርጊ ማለት ነው። አዎ እንዴ! ዋው ይገርም አይደል እንዴ! ጀርዛ ያያችሁልኝ አሁን አብሬሽ እንዴ ነው ፈልግ ችግር የለም። እኔ ግን በጣም እንዲደብረኝ ነው ያደረገው። አብሬሽ ልድነሽ አይደብርሽም? እኔ አብሬሽ ኮንኩኝ ይዛ አይደብርሽም? እንዳው ደስ ይለኛል። ደስ ይልሻል? ልብስ ብቻ እንቃሽ። የምሬን ነው። ታዲያ ያንቺን ደስታ ማየት የምፈልገው ቤተሰቦቼ፣ የምር እውነት ለመናገር እኔ የትም ፕሮግራም የለኝም። ሲቀጥል እንደሚናደድ ስለማቅና እሱን ፕራንክ ለማድረግ ብዬ ነው ይሄንንም ቀሚስ ለብሼ የመጣሁት ከነ ማስጠንቀቂያው ነው። ይሄን ቀሚስ ሁለተኛ ትለብሺና ብሎኝ ያባረረኝ ከዚህ በፊት ማለት ነው። እና የምር የት ነው ለነገሩ ችግር የለም ሌላ ቦታ ይዤው ሄድና ራት በልተን እንመጣለን። በስበቡ ግን ምንም የሚመጣም ቤስት ፍሬንድ የለኝም፣ ምንም ክላስሜትም የለኝም፣ ምንም እንትን የለኝም። ብቻ ግን ደስ ብሎኛል። የት እንደምወስደው ባላቅም አብረን እንሄዳለን ማለት ነው። ያገር ያለ መንግስት ያለ አንተ ያማል እንዴ? አሁን ሄደሽ ዴት አድርጊ። ሂጂ ዘርበልልኝ። ሂጂ ዘርበል ጌታም ዘርበልልኝ። ሂጂ ዴት አድርጊ። ያማል እንዴ? ደቀቀኝ። ሂጂ ዴት አድርጊ። ሂጂ እንዳመጪ አንቺ ያማል። እኔ ዊና ነኝ። አንቺ ዴት ስካለኝ ያለብኝ ሄጂ ማይሽ እኔ ነኝ። ዴት የሚባል ነገር የለብኝም። አንተም ፕራንክ ላደርግ ነበር። እሺ ዘርበለው ወደዛ ሲያስጠላ። አንተም ፕራንክ ላደርግ ነበር። እንዲደረጋል ግን ቢኖርብኝስ በእግዚአብሔር ስልኬን ራሱ ወይኔ ጉዴ ነው። እንደዚህ አይነት ቀልድ ከኔ ጋር ዘርበልልኝ። ማንም ዘርበለው ወደዛ ሲያስጠላ በማለት ዘርበልኝ። ሂጂ ሄዳለሁ። ዴት አድርጊ አንቺ ሂጂ ዴት አድርጊ ሂጂ። ልብስ እንኳን እኮ የለኝም። ምን አገባኝ እኔ ጋር እንደዚህ አይነት ቀልድ ዋጋ ያስከፍልሻል። እሺ ደግሞ እንዴት እንደሚበርድ አታውቃለህ። እንኳን እኔ አላሳዘንኩሽ። አንቺ ከወንድ ጋር ዴት ላደርግ ነው ስትይኝ ጌታን አላሳዘንም። ምንድነው የምታሳዝኝ? በዚህ ብርድ ምንድነው የምታሳዝኝ? ዘርበልልኝ። እሺ ሂጂ ገቢ። እሺ የኔ ልብስ ለበሽ ውጪ። ከዛ ያንተን ልብስ ለብሼ ነው ቤት የምሄደው። ምን አገባኝ? እንደዚህ ሂጂ። እግዚአብሔርን አንተ ያማል ግን ማርያምን ስታናደድ አንተ ደግሞ ከቪዲዮ ነው አጥፋልኝ። እንደዚህ ነው ዋጋ የሚያስከፍልሽ። እሺ ዘርበል። እሺ አጠገቤ እንዳል ልቀቀኝ። አልሄድም። እግዚአብሔርን አልሄድም። እሺ ቃና በይ ምን ልቀቀኝ። ተነሽ ግቢና ቀይሪ ልብስ። አልቀይርም። ልብስ ቀይሪ። አያገባም። የት ሄጂ ነው? ሻውን አንቺን ብሎ ልብ ያረጋለ በሀሳብ ካንቺ ጋር ሄዶ የዋለ